የማክሮ ኢኮኖሚ ማሻሻያው አምራች ኢንዱስትሪዎች የማምረት አቅማቸውን እንዲጨምር ጉልህ አስተዋጽኦ ማበርከቱን የኢንዱስትሪ ሚኒስቴር አቶ መላኩ አለበል ገለጹ። የኢንዱስትሪ ሚኒስትሩ አቶ መላኩ አለበል የክሮታጅ ጣህኒያ ሰሊጥ ማቀነባበሪያ ፋብሪካን በትናንትናው ዕለት ጎብኝተዋል። ድርጅቱ እሴት የተጨመረበትን የሰሊጥ ምርት በማምረት ሙሉ በሙሉ ወደ ውጭ የሚልክ መሆኑ ተገልጿል። የኢንዱስትሪ ሚኒስትሩ አቶ መላኩ አለበል በዚህ ወቅት ፋብሪካው ደረጃውን በጠበቀና ዓለም አቀፍ መስፈርቶችን ባሟላ መንገድ እሴት የተጨመረበት የሰሊጥ ምርትን እያቀረበ መሆኑን ለመመልከት መቻላቸውን ገልጸዋል። የማክሮ ኢኮኖሚ ማሻሻያው አምራች ኢንዱስትሪዎች የማምረት አቅማቸውን እንዲጨምር ማስቻሉን ተናግረዋል። በዚህም በዘርፉ የሚገኘው የገቢ መጠን ጭማሪ ማሳየቱን ገልጸዋል። ኢትዮጵያ ለማኑፋክቸሪንግ ኢንዱስትሪ በጣም ብዙ መወዳደሪያዎች አሏት። አንዱ ሰፊ ገበያ ነው። የ130 ሚሊዮን ህዝብ ማርኬት ቀላል ማርኬት አይደለም፣ ሰፊ ገበያ ነው። ኢንዱስትሪዎቹ ከቤት ኮንሳምፕሽን አልፈው ለሌሎቹ የሚመረት ምርት ነው የሚያመርቱት። ስለዚህ የሚመረት ምርት ገበያ ውስጥ ገብቶ ገዢ አገኘ ማለት የማምረት አቅምን የበለጠ እያሳደገ የሚሄድ ነው። ስለዚህ አንዱ ትልቁ የኛ መወዳደሪያችን ገበያ ነው። ሁለተኛው ማኑፋክቸሪንግ ኢንዱስትሪ ሁልጊዜ ኤሌክትሪክ ይፈልጋል፣ ኃይል ይፈልጋል። እኛ እንደ ሀገር ትኩረት ሰጥተን ከሰራንባቸው ስራዎች መካከል አንዱ የኃይል አቅም ለመጨመር እየተሰሩ ያሉ ስራዎች ናቸው። የህዳሴው ግድብ ኮይሻና ሌሎቹም ላይ መንግስት ልዩ ትኩረት ሰጥቶ እየሰራ ያለው ለማኑፋክቸሪንግ ኢንዱስትሪ እንደ አንድ አስቻይ ሁኔታ የሚወሰድ ነው። ሶስተኛ ግብአት ያስፈልጋል። የግብርና ምርትና ምርታማነት ለማሳደግ ልዩ ትኩረት ተሰጥቶ እየተሰራ ነው። ይሄ የግብአት አቅርቦትን እያሻሻለ ይሄዳል። በማዕድን በኩል አዳዲስ ስትራቴጂዎች ተቀርጸው እየተሰሩ ነው። ይሄ የግብአት አቅምን ያሳድጋል። እንደ አንድ መወዳደሪያ የሚወሰድ ነው። እሴት የተጨመረባቸው ምርቶችን ለገበያ ማቅረብ ገቢን ለማሳደግ እንዲሁም በእሴት ሰንሰለት ውስጥ ያሉ ተዋንያን ተጠቃሚነት ለማሳደግ ወሳኝ መሆኑን ገልጸዋል። ኢትዮጵያ ለአምራች ዘርፉ በርካታ ምቹ ሁኔታዎች እንዳሏትም ጠቁመዋል። ዘርፉን ለማስፋትና ለማጠናከር እንዲሁም ማነቆዎችን ለመፍታት በሀገር አቀፍ ደረጃ ካውንስል መቋቋሙን ገልጸው በዚህም ውጤታማ ስራ እየተሰራ እንደሚገኝ አመልክተዋል። ኢትዮጵያ ለማኑፋክቸሪንግ ኢንዱስትሪ በጣም ብዙ መወዳደሪያዎች አሏት። አንዱ ሰፊ ገበያ ነው። የ130 ሚሊዮን ህዝብ ማርኬት ቀላል ማርኬት አይደለም፣ ሰፊ ገበያ ነው። ኢንዱስትሪዎቹ ከቤት ኮንሳምፕሽን አልፈው ለሌሎቹ የሚመረት ምርት ነው የሚያመርቱት። ስለዚህ የሚመረት ምርት ገበያ ውስጥ ገብቶ ገዢ አገኘ ማለት የማምረት አቅምን የበለጠ እያሳደገ የሚሄድ ነው። ስለዚህ አንዱ ትልቁ የኛ መወዳደሪያችን ገበያ ነው። ሁለተኛው ማኑፋክቸሪንግ ኢንዱስትሪ ሁልጊዜ ኤሌክትሪክ ይፈልጋል፣ ኃይል ይፈልጋል። እኛ እንደ ሀገር ትኩረት ሰጥተን ከሰራንባቸው ስራዎች መካከል አንዱ የኃይል አቅም ለመጨመር እየተሰሩ ያሉ ስራዎች ናቸው። የህዳሴው ግድብ ኮይሻና ሌሎቹም ላይ መንግስት ልዩ ትኩረት ሰጥቶ እየሰራ ያለው ለማኑፋክቸሪንግ ኢንዱስትሪ እንደ አንድ አስቻይ ሁኔታ የሚወሰድ ነው። ሶስተኛ ግብአት ያስፈልጋል። የግብርና ምርትና ምርታማነት ለማሳደግ ልዩ ትኩረት ተሰጥቶ እየተሰራ ነው። ይሄ የግብአት አቅርቦትን እያሻሻለ ይሄዳል። በማዕድን በኩል አዳዲስ ስትራቴጂዎች ተቀርጸው እየተሰሩ ነው። ይሄ የግብአት አቅምን ያሳድጋል። እንደ አንድ መወዳደሪያ የሚወሰድ ነው። የክሮታጅ ጣህኒያ ሰሊጥ ማቀነባበሪያ ፋብሪካ ቺፍ ኦፕሬሽን ኦፊሰር አጋዚ ልዑል በበኩላቸው የተቀነባበሩ የሰሊጥ የምርቶቹ መዳረሻም አሜሪካ፣ አውሮፓና መካከለኛው ምስራቅ ሀገሮች መሆናቸውን ተናግረዋል። መንግስት በተለያየ መንገድ ድጋፍ እያደረገላቸው መሆኑን ገልጸው ለዚህም ምስጋና አቅርበዋል። ሰሊጥን በዚህ ሰዓት 4 እና 5 ደረጃ ነው የጨመርንለት። 1 እና 2 ደረጃ ሳይሆን 4 እና 5 ደረጃ ጨምረናል። ከዚህ በኋላም ከዛ በላይ የመጨመር ህልም ይዘን ነው የምንንቀሳቀስ ያለ ነው። ስራዎቻችንን ለመስራት በተለያዩ አቅጣጫዎች ድጋፎች ያደርጉልናል ያለ ነው። የሚቸግሩን ነገሮች ላይም ቀርበን በተለይ ከምግብና መጠጥ ኢንዱስትሪ ጋር በቅርበትም እንሰራለን። በሚቸግሩን ነገሮች ላይ ጥሩ ሰፖርት እያገኘን ያለ ነው። የክሮታጅ ጣህኒያ ሰሊጥ ማቀነባበሪያ ፋብሪካ በኢትዮጵያውያንና አሜሪካውያን ባለሀብቶች የተቋቋመ ነው።